ኢትዮጵያን የቀይ ባህር አክሰስ የሰጠው ውሳኔ ማን ወሰነው? ህልውና ጉዳይ ነው። ማን ወሰነው? አሰብ ባህሩ ጋር ቆመ ያወራው ምንድን ነው? ስለ ፖርት ነው። የት? ኤርትራ ምድር ውስጥ ጄኔሬተር እና ክሬን በእርዳታ ወደ ኤርትራ እንዲመጣ አድርገን እንገጠገን ለምንም ብናመጣም ፍላጎት ነው። አሰብ ፖርት ሲደርስ የኤርትራ መንግስት አልፈልግም ብሎ መለሰ። ያኔን የገባን የነገረ ተስፋ ያለው የዛሬ 6 ዓመት 5 ዓመት ባህር ኃይል አቋቁመናል እና እዚህ ውስጥ ምን ባህር አቋቁመ ኢትዮጵያ ቀይ ባህር እንደሚያስፈልጋት ከለውጡ በፊትም እናምን ነበር፣ እንናገር ነበር። ያኔ መደመጥ አንችልም። ኢትዮጵያ ቀይ ባህር አይገባትም የሚለውን አልሰማንም። ሚሊዮን% እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም። ማንም ፈለገም አልፈለገም። የኛ መልእክት ለኤርትራ መንግስት፣ ኤርትራውያን ወንድሞቻችን ናቸው፣ ከነሱ ጋር ውጊያ አንፈልግም። ለኤርትራ መንግስት ያለ መልእክት ይህ አስተላላፊ አትሁን። ገርኩ አባይም ጸባይ ገዝቷል። ከማንም ጋር የመዋጋት ፍላጎት የለንም። ውጊያው ከተነሳ ውጤት ፍጽም ከዛ በኋላ የያ ይሰራል። አሁን ማለት ጀመር ማለት ነው። ማንም አይሞትልህ፣ ሞራል ይሰጣል እንጂ አይሞትልህ። መጨረሻ ሞት አንተ ከበደ ተሰማ 10 ጥይት ተቀብለሃል እንጂ መጥቶ አይሞትልህ። ከማንም ጋር ግጭት ፍላጎት የለንም። ከገባን ግን ግልጽ ነው። አስተማማኝ አቅም ያለን ማንም አያቆመንም። ይህንን ቪዲዮ አሰማችሁና ወደ እናንተ አቀርብላችሁና የኛን ሀገር ፖለቲከኞች አይነተኛ ምሳሌ በየቀኑ የሚወጡ ሰዎች አሉ። ግን አንድ ቪዲዮ ላሳያችሁ። ይህን ቪዲዮ ለእናንተ ካሳየኋችሁ በኋላ በዚህ ቪዲዮ ላይ ተመስርቼ ወደ ዋናው ርዕስ ገባለሁ። ግን የመጀመሪያው ይህንን ቪዲዮ ብታዩልኝ በጣም ደስ ይለኛል። በተለይ ቆምም እያደረግን አጭር ቪዲዮ ናት፣ በጣም አጭር ቪዲዮ ናት። ቆም አድርገን እናያለንና የምናየው አንድ ሰው ነው። እኛ ምንናገር ትውልድ አይደናገር ብሎ የተናገረውና አንዳርጋቸው ጽጌ ምን አይነት ባህሪ ምን አይነት ስብዕና እንዳለው ይሄ ቪዲዮ ብቻ ሳይሆን መጽሐፉም የሚናገረውን አንድ አንኳር ሐሳብ አወጣና ከዛ በኋላ ወደ ትንታኔ ወደ ዋናው ርዕስ እገባለሁ። ትግራይ ሀገር ስትሆን ከኤርትራ ጋር አንድ ሀገር በመሆን ወይም በቅርበት በመስራት የምጽዋን ወደብ ልትጠቀም የምትችልበትን እድል አስልቶ የኤርትራ ነጻነት የሚታወጅበት ወቅት ዓለም አቀፍ ማህበረሰቡ የኢትዮጵያን የባህር መውጫ ጉዳይ ወያኔ እንዳነሳ ያቀረበለትን ጥያቄ እኛን አይመለከትም የሚል መልስ በመለስ ዜናዊ አማካኝነት እንደሰጠ እናውቃለን። በዓለም ላይ በምዕራባውያን እጅ ያልወደቁ ሀገሮች 10 ሀገሮች ብቻ በነበሩበት ዘመን አፍሪካ ውስጥ ብቸኛዋ ነጻ ሀገር ሆና ነጻነቷን ተከላክላ የቆየች ትልቅ ሀገር ከ100 ሚሊዮን በላይ ሕዝብ ያላት ሀገር ኢትዮጵያ ምዕራባውያን ቅኝ ገዢዎች ሆን ብለው በ50 ኪሎ ሜትር ርቀት ከባህር እንድትርቅ አድርገው የፈጠሯቸውን ድንበሮች እንደ ታሪካዊና ተፈጥሯዊ ድንበር ተቀብላ ወደብ አልባ ባህር መውጫ አልባ ሆና ተቀምጣለች። ይህ የባህር በር መውጫ ችግር ዛሬ ኢትዮጵያን መተንፈሻ ሊያሳጡ የሚፈልጉ የተለያዩ የአረብና የሌሎች ሀገሮች በዙሪያችን በሚገኙ የባህር መውጫ ባላቸው ሀገሮች ላይ እየሰሩ ያለውን ነገር እያየን ነው። እንዲህ በፊት ለፊት በአዲስ አበባ ከተማ እንደዚህ ለመናገር በማይቻልበት ሰዓት ሁሉን አዋቂው መለስ ዜናዊ ጉዳይ አይደለም። ምን እንግዲህ አንድ የሞት አይወቀስም የምትሉት ነገር አለ። እውነት ግን ሲነገር መወቀስ አለበት ባይነኝ እኔ። የባህር በር ኢኮኖሚያዊና ደህንነታዊ ጠቀሜታ የሌለው ጉዳይ ነው እያለ እያጣጣለ ሲናገር ሰምተነዋል። የወያኔ ሐሰት ትርክት ይህን አይነት ትልቅ የብሔራዊ ደህንነትና ጥቅም የጎዳ ስራ እንዲፈጽም ያደረገ ጉዳይ እንደሆነ ከወያኔዎች መካከል የሚነግረን የለም። ዛሬም አሰብ የኢትዮጵያ እንግዲህ አንዳርጋቸው ጽጌ የተናገሩትን ንግግር በደንብ አድርጋችሁ ሰምታችሁታል። ይህ ንግግር ወያኔ ከየመን ቀፍድድ አምጥታ እስር ቤት አስገብታ አበስብሳ ጭራሹን አይወጣም ነበረ። ነገር ግን ለውጡ ሲመጣ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ አንዳርጋቸው ጽጌን ከእስር ቤት መፍታት ብቻ ሳይሆን በአካል አግኝቶ አነጋግሮ አክብሮ ካመጣው በኋላ አንዳርጋቸው ጽጌ የተናገራቸው ንግግር አንደኛ 100 ሚሊዮን ህዝብ እንዳለን ይሄ 100 ሚሊዮን ህዝብ እንደታፈነ ይናገራል። ወያኔዎች የፈጸሙትን ክህደትም ይናገራል። እንዲህ በአዲስ አበባ ቆመን መናገር የምንችልበት እድል አልነበረንም ሲል ይሞግታል። ከዚህ በኋላ የአረብ ሀገሮች የተለያዩ ይላቸዋል። የአረብ ሀገሮችና ባዕዳን ኢትዮጵያ እንድትታፈን ያደረጉት ደባ ሴራ ምናምን ሲል ትሰማላችሁ። ዛሬ ደግሞ ተገልብጦ ከሻዕቢያ ጋርና እነዚህ ከሚላቸው ሀገሮች ጋር በመሆን አንዳርጋቸው ጽጌ ጸረ ኢትዮጵያዊ የሆነ አቋም ይዞ ትላንት የተናገረውን ውጦ ይቅርታ ሳይጠይቅበት በአደባባይ በርገር በቀደደው አፉ ሲበጠረቅ ትሰሙታላችሁ።
ይህን ቅሌታም አንዴ እንደገና ላሰማችሁና በደንብ አድርገን እንያዘው። ከዛ በኋላ ወደ ዋናው ርዕስ ያልፋሉ። ስለ ዶክተር አብይና ስለ እናታቸው ይሄ በአእምሮ በርቀት ሆነን እንተሳሰራለን ብሎ ያደረገው ንግግር አለ። እሱ ንግግር ላይ ደግሞ የራሴ የሆነ አስተያየት ሰጣለሁ። ትግራይ ሀገር ስትሆን ከኤርትራ ጋር አንድ ሀገር በመሆን ወይም በቅርበት በመስራት የምጽዋን ወደብ ልትጠቀም የምትችልበትን እድል አስልቶ የኤርትራ ነጻነት የሚታወጅበት ወቅት ዓለም አቀፍ ማህበረሰቡ የኢትዮጵያን የባህር መውጫ ጉዳይ ወያኔ እንዳነሳ ያቀረበለትን ጥያቄ እኛን አይመለከትም። ዓለም አቀፉ ማህበረሰብ ለወያኔ ያቀረበለትን ጥያቄ እኛን አይቀበለንም ማለቱና ከሃዲ መሆኑ ዓለም አቀፉ ማህበረሰብ ጭምር ላንድ ሎክድ መሆናችን መዘጋታችን ስህተት መሆኑን ተገንዝቦ ይሄ ነገር ነገ ጠንቅ ያመጣል ብሎ ውሰዱ ሲሏቸው ምንም አያደርግልንም ሲፈልጉ ግመል ያጠጡበት የተለያየ ነገር ማለታቸውን ታውቃላችሁ። ልቀጥል ግን በመለስ ዜናዊ አማካኝነት እንደሰጠን እናውቃለን። በዓለም ላይ በምዕራባውያን እጅ ያልወደቁ ሀገሮች 10 ሀገሮች ብቻ በነበሩበት ዘመን አፍሪካ ውስጥ ብቸኛዋ ነፃ ሀገር ሆና ነፃነቷን ተከላክላ የቆየች ትልቅ ሀገር ከ100 ሚሊዮን አሁን እንደዚህ ብሎ ሲናገር ኢትዮጵያዊ ወኔ፣ ኢትዮጵያዊ ፍላጎት ያለው ህዝብ ያነሳሳ። ከዚህ በስተጀርባ ግን የስልጣን ቀቢጸ ተስፋ ነበረች፣ የስልጣን ፍላጎት ነበረች፣ ለረጅም ዘመን የቆየ እኩይነት ነበር። ግን ሰውየው ጸሎቱ፣ ሌሎች የሚጸልዩት ጸሎት የኢትዮጵያ ህዝብ ፊት ያሉትን አሜከላዎች እግዚአብሔር ያነሳሳቸው መሆኑን አንዱ ማሳያ ይሄ ሰው ነው። ቢገባ ምን ይፈጠር ነበር? እዚህ ያላት ሀገር ኢትዮጵያ ምዕራባውያን ቅኝ ገዢዎች ሆን ብለው በ50 ኪሎ ሜትር ርቀት ከባህር እንድትርቅ አድርገው የፈጠሯቸውን ድንበሮች እንደ ታሪካዊና ተፈጥሯዊ ድንበር ተቀብላ ወደብ አልባ ባህር መውጫ አልባ ሆና ተቀምጣለች። ይህ የባህር በር ተቆጭቷል። ያሁን ንግግሩን ብትሰሙት፣ ያው ደግሞ ሌላ ቪዲዮ አንድ ላይ አቀነባብረን እናመጣለን። ያሁን ንግግሩን ብትሰሙት ደግሞ ሌላ ነው። ያኔ ተቆጭቷል። 50 ኪሎ ሜትር ወደ ውስጥ ገብተው እንዲህ አድርገው ከላይ ዘግተዋት ኢትዮጵያ ወደብ አልባ እንድትሆን መደረጉ ደግሞ ሌላ ቪዲዮ አንድ ላይ አቀነባብረን እናመጣለን። ያሁን ንግግሩን ብትሰሙት ደግሞ ሌላ ነው። ያኔ ተቆጭቷል። 50 ኪሎ ሜትር ወደ ውስጥ ገብተው እንዲህ አድርገው ከላይ ዘግተዋት ኢትዮጵያ ወደብ አልባ እንድትሆን መደረጓ በጣም ቆጭቶታል። ዛሬ ግን የኢሳያስ አፋሽ አጎንባሽ ጸረ ዶክተር አብይ ጸረ ኢትዮጵያ ሆኖ ከፊት ለፊት ብቅ ያለው ይህ ቀበሮ አንዳርጋቸው ጽጌ ነው። ዛሬ ኢትዮጵያን መተንፈሻ ሊያሳጡ የሚፈልጉ የተለያዩ የአረብና የሌሎች ሀገሮች በዙሪያችን በሚገኙ የባህር መውጫ ባላቸው ሀገሮች ላይ እየሰሩ ያለውን ነገር እያየን ነው። እንዲህ በፊት ለፊት በአዲስ አበባ ከተማ እንደዚህ ለመናገር በማይቻልበት ሰዓት ሁሉን አዋቂው መለስ ዜናዊ አሁን ወደ ዶክተር አብይ ዞረ። እንዲህ መተንፈስ በማይቻልበት ጊዜ ሁሉን አዋቂው መለስ ዜናዊ። ስለዚህ ሁሉ ጊዜ እነዚህ ሰዎች በቋሚነት የተጣባቸው በሽታ አለ። ናርሲሲስቲክ ፐርሰናሊቲ ዲስኦርደር እና ባይፖላር ዲስኦርደር ያለባቸው። ለዚህ ነው የስልሳዎቹ የደም ቅዠት ተዋናዮች በምንም ተአምር በኢትዮጵያ ፖለቲካ ውስጥ ቦታ ሊኖራቸው የማይገባው። ልቀጥልና ልጨርስ። ጉዳይ አይደለም። ምን እንግዲህ አንድ የሞት አይወቀስ የምትሉት ነገር አለ። እውነት ግን ሲነገር መወቀስ አለበት ባይነኝ እኔ። የባህር በር ኢኮኖሚያዊና ደህንነታዊ ጠቀሜታ የሌለው ጉዳይ ነው እያለ እያጣጣለ ሲናገር ሰምተነዋል። አሁን አንተ እያጣጣልክ አይደለም እንዴ? የመለስ የግብር ልጅ አንዳርጋቸው ጽጌ የራስህ አፍ ነው መልሶ ጠልፎ የሚጥልህ። ግን እንቀጥላለን። ኤዲያ ምን አይነት የወያኔ ሐሰት ትርክት ይህን አይነት ትልቅ የብሔራዊ ደህንነትና ጥቅም የጎዳ ስራ እንዲፈጽም ያደረገ ጉዳይ እንደሆነ መካከል የብሔራዊ ደህንነታችንና ጥቅማችንን የጎዳ ጉዳይ ነው የአሰብ ጉዳይ። እሱ ነው እኛ የጠየቅነው። አያ አንዳርጋቸው ጽጌ እኛ እየጠየቅን ያለ ነው። አሁን ያለው መንግስትና የኢትዮጵያ ሕዝብ እየጠየቀ ያለው ይህንን ብሔራዊ አደጋ፣ ብሔራዊ የደህንነት ስጋት፣ የእድገት ማነቆ የሆነ የኛ የሆነውን የአሰብ ወደብን የጠየቅነው። አንተ ዛሬ ማን ጋር ነህ? ኢሳያስ ቴንክ ዩ አፈወርቄ ወዲ አፎም ጋር ነህ፣ ኢሱ ጋር ነህ። ኢሱ ጋር እንትን እያላችሁ የአገር ሽማግሌ አዛውን ተሰብስቡ። ይቅርታ አድርጉልኝ፣ በኦርቶዶክስ በመቁረቢያው እንደው ንስሐ ከልጅነት ጀምሮ መገባት አለበት። በጉብዝና ወራት ፈጣሪን አስብ ነው የሚባለው። ግን እንደ ኢትዮጵያን አባባል በዚህ እድሜ እንዲህ መትመክመክ፣ እንዲህ መልከስከስ፣ እንዲህ መውረድና መዝቀጥ ምን ይሉታል? ይነግረን የለም። ዛሬም
ትግራይ ሀገር ስትሆን ከኤርትራ ጋር አንድ በቃ ሀገር በመሆን አሁን ይሄኛውን ላቁምላችሁና ወደ ዋናው ርዕስ ልግባ። ግን ዛሬ የሚለውን አንዳርጋቸው ጽጌ ብትሰሙት በጣም ትገርማላችሁ። በታሪክ ራሱ ጽሁፍ ሲጽፍ አጼ ምኒልክ አድዋ ዘምተው በአይኔ የመጽሐፍ ምረቃው ላይ ነበርኩኝ። እኛ ምንናገር ትውልድ አይደናገር አይነት ርዕስ ያለው መጽሐፍ ሲያስመርቅ ኢንተርኮንቲኔንታል ሆቴል ገብቼ ነበር። ከተጋባዦች አንዱ ነበርኩ እና አይቼው ነበርና መጽሐፉ ላይ በጣም ከገረመኝና ወሮሬ ከጣልኩበት ነገር አንዱ ምኒልክ አድዋ ከዘመቱ በኋላ ሙስሊሞቹ እንዳይቀበሩ ሜዳ ላይ አሞራ እንዲበላቸው አድርጓል ብሎ ጽፎ በሙስሊምና በክርስቲያን መካከል ግጭት ለመፍጠር ግጭት ለመጠንሰስ ሄደ እጅግ አደገኛ የተረገመ ሰው ነው። ልደቱን ጀዋርን በተለያየ ጊዜ የተለያዩትን አሳይቻችኋለሁ። እንዲህ በተናጠል ብናወጣቸውና አደባባይ ብናሰጣቸው ባዶ ናቸው ካልኩ በኋላ እስቲ ዶክተር አብይ ክቡር ጠቅላይ ሚኒስትር ዶክተር አብይ አንድ ጊዜ ንግግር አደረገ። ይህ ንግግር ምንድነው? ባድመ እያለን ጓደኞቼ ህይወታቸው አልፎ ከኛ ጋር ለእናቴ ሲነገራት ልጄ አልሞተም አለች እና ይህን አይነት ስሜት ማሰማቷ ብሎ የተናገረው ንግግር ዛሬ አንዱ ላከልኝ። እሱን ያጥላሉ ሰዎችን ቪዲዮ አስቀምጦ ወደ እኔ ላከልኝ። ያው እግዚአብሔር በሚያውቀው የላከልኝ ምናልባት ያየሁት ማለት ነው ከ15 ደቂቃ በፊት ነው። ስለዚህ እሱን ካየው በኋላ እነዚህ ሰዎች በእውቀት ላይ ተመስርተው ነው የሚናገሩት ወይስ እንዳመጣላቸው ነው የሚበጠረቁት? ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ይህንን ሲል መነሻ ግራውንድ አለው ወይስ የለውም የሚለውን በሳይንሳዊ ማስረጃ ላሳያችሁና ከዛ በኋላ እናንተ ፍርዱን ፍረዱ። አሁን ኢትዮጵያ ውስጥ እየተደረገ ያለው ነገር ምንድነው? ክቡር ዶክተር አብይ አንዴ ተናግሯል። አብሪ ነን እኛ የሆነ ስራ እንሰራለን፣ እኛ የሆነ ነገር እንነጋገራለን። ተቺዎች ደግሞ በገነትም ግድፈትን ያስሳሉና ከዛ ላይ ተነስተው አቃቂር በማውጣት ላይ የተመሰረተ አካሄድ ይሄዳሉ። ላሳያችሁ። እሱ ስለ ሪሞት ኮኔክሽን ስለ ሪሞት ሴንሲንግ ነበር ያወራው። ከዛ ያገኘሁት ትክክለኛ የጉግል ኤቪደንስ ላሳያችሁ። the idea of remote connection between a mother and her children has been explored in various contexts. በእናትና በልጅ መካከል ያለው ኢሞሽናል ኮኔክሽን ኒውሮ ሴንሲንግ በተለያዩ ኮንቴክስቶች በተለያዩ አውዶች ውስጥ ይገለጻል ይልና ኢንክሉዲንግ ሳይኮሎጂ በስነ ልቡና ትምህርት ጭምር ነው። ኒውሮ ሳይንስ ኤንድ ስፒሪቹዋሊቲ በሳይኮሎጂ በኒውሮ ሳይንስ እና በስፒሪቹዋሊቲ በሶስቱም ብንመለከት በእናትና በልጅ መካከል ኢሞሽናል ኮኔክሽን መኖሩን ፊዚካሊ ተራርቀው ያለ አፓርት ሆነው ያለ መኖሩን የሚያሳይ ነገር አለ። ሪሰርች suggests that mothers and children can experience a strong emotional bond that transcends physical distance. ፊዚካል ዲስታንስን ወይም ደግሞ የአካባቢ ርቀትን ሰብሮ አልፎ በልጅና በእናት መካከል ያለ ግንኙነት ጠንካራ መሆኑን የተለያዩ ጥናቶች ሰጀስት ያደርጋሉ። ትራንስሴድ እንደሚያደርግ ባውንደሪዎችን ትራንስሴድ አድርጎ እንደሚያልፍ ከዛ ኢሞሽናል ኮኔክሽን የሚባለውን አንደኛውን ነገር ያስቀምጥላቸዋል። በዚህ ውስጥ ሁለት ነገሮች አሉ። አንደኛው አታችመንት ቲዮሪ ሲሆን ሁለተኛው ኤምፓቲ ኢንቱዊሽን ነው። ስለዚህ አታችመንት ቲዮሪ ምን ይላል? the attachment bond between a mother and a child is a well documented phenomenon. በእናትና በልጅ መካከል ያለው ኢሞሽናል ኮኔክሽን ዌል ዶክመንትድ ፌኖሜነን ነው። ፌኖሜና ያው ብዙ ክስተቶች ሲሆኑ ነው። ፌኖሜነን አንድ ነው። ስለዚህ ዌል ዶክመንትድ በደንብ የተመዘገበ ራሱን አስችልን በነጠላ ስናየው ዌል ዶክመንትድ የሆነ የተመዘገበ ፌኖሜነን ነው ይልና this emotional connection can persist even when they are physically apart. ይሄ ኢሞሽናል ኮኔክት ደግሞ በቦታ ተራርቀውም ጭምር even when they are physically apart ተራርቀውም ጭምር የሚገኝ ነገር ነው። influencing their thoughts, feelings and behavior. አያችሁ ተውታቸውን፣ አስተሳሰባቸውን፣ ፊሊንጋቸውን፣ ስሜታቸውንና ቢሄቪየራቸውን ባህሪያቸውን ጭምር ኢንፍሉዌንስ የሚያደርግ እዛ ላይ ኢምፓክት እንዳለው ኢሞሽናል ቲዮሪ ወይም ይቅርታ አታችመንት ቲዮሪ ያወራል። ሁለተኛው ኢምፓቲ ኤንድ ኢንቱዊሽን ነው። mothers often report feeling of a strong sense of empathy and intuition about their children's emotion and needs even when they are not in direct contact. በርካታ እናቶች ከልጆቻቸው ጋር ዳይሬክት ኮንታክት ሳይኖራቸው በረጅም ርቀት አልፈው እንደሚገናኙ ይናገራል። ሌላ ቀርቶ ይሄ ቴሌፓዚ ስለሚባለው በኋላ የምንመጣበታለን። ቴሌፓዚ ላይ ስትመለከቱ 20 ዓመት የተለያችሁት ሰው 20 ዓመት ሙሉ ረስታችሁት
ምንም አይነት ነገር ስለዛ ሰው ረስታችሁ እናንተም ረስታችኋል። ልብ አድርጉ። ሜር ኮኢንሲደንት ነው እንዳይባል ኮኢንሲደንስ ተራ የሆነ ኮኢንሲደንስ ነው እንዳይባል እናንተም ረስታችሁታል፣ እሱም ትቷል። ከ20 ዓመት በኋላ ድንገት ጭንቅላታችሁ ውስጥ ያ ሰው ይመጣና እያሰባችሁት እያለ ስልክ ይደውላችኋል። ሄሎ ስትሉ ገሌን እንዴ ሰርፕራይዚንግ ሳስብህ ነበርኩ። ብዙ ጊዜ ያጋጥመናል። ልክ ስናስብ ሳስብህ ነበር የምንለው ኮንታክት አለ። ስለዚህ እኛ ራሳችን በህይወታችን ኤክስፒሪየንስ ያደረግነው የተለያዩ ሰዎች የሚናገሩት በጥናትና በዶክመንት የተመዘ በሀገር ብሔራዊ ጥቅም አትደራደርም፣ በብሔራዊ ክብር አትደራደርም እና የመሳሰሉት በደንብ የሚታዩ ናቸው። ለመጀመሪያ ያነሳሁት ትንሽ የኛውን ገታ ላድርገውና ካራክተር አሳሲኔሽን ነበር። ስለ ዶክተር አብይ የምንናገረው ከመጀመሪያው እስከ መጨረሻው ድረስ እያንዳንዱን ቪዲዮአቸውን ብትከፍቱ አብይ አህመድ አብይ አህመድ አብይ አህመድ አብይ አህመድ አብይ አህመድ አብይ አህመድ ጠቅላላ ጫጫታቸው ነው። እስቲ አንድ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድን ያልተነቀሰ በክፋት ያልተነቀሰ እከሌ የሚባል ሰው አሳዩ። አንድ ፖለቲከኛ አብይ አህመድ ብሎ የማያጣጥል ካራክተር አሳሲኔሽን የማይሰራ አሳዩ፣ ከውጭ ጠላቶች ጭምር። ፖለቲካው በዋናነት እየተሰራ ያለው ዶክተር አብይ አህመድ ላይ። አብይ አህመድ እስካለ ድረስ ይላችኋል እቺ ሀገር ሰላም አታገኝም፣ እረፍት አታገኝም። እቺ ሀገር እረፍትና ሰላም ያገኘችው በዶክተር አብይ አህመድ፣ እረፍትና ሰላም ያጣችው ደግሞ በእናንተ ነው። ይህን ለኢትዮጵያ ሕዝብ ደግመን ደጋግመን ገና በመድረኮች እናሳውቃለን። እግዚአብሔር ቢፈቅድና ብንኖር በተለያዩ መድረኮች የኢትዮጵያን ሕዝብ አዌር እናደርገዋለን። ጦርነት እየፈጠራችሁ ያላችሁት ህወሓቶች፣ ጃውሳውን የምታስተባብሩ ኃይሎች እናንተ አሁን እዚህ ጋር የጠቀስኳቸው በተደጋጋሚ የምጠቅሳቸው ሰዎችና ከዛ ውጪ የጃውሳው ሌላ ፎርም ኦሮሚያ ውስጥ የተወሰነች ቦታ ጥርዥ ብርዥ ይላል። ጥርዥ ብርዥ ይላል። አለቀ። የተወሰኑ ስፍራዎች ላይ ጥርዥ ብርዥ ይላል። የህወሓቱ እዛው ዳር ይዞ ቁጭ ብሏል። በተለያየ መንገድ እሳት በመለኮስ የሚለኮሱ እሳቶችን በማባባስ ታዝሎ ደግሞ ብችል መጀመሪያ ሞከረ፣ ብቻውን 3 ጊዜ ተደቆሰ። ድቅቅ አደረግነው። ድቅቅ 3 ጊዜ መጣ። 3ንም ጊዜ የኢትዮጵያ ክቡር መከላከያ ሰራዊት ከኢትዮጵያ ህዝብ ጋር በመሆን የተለያዩ የሰራዊታችን አደረጃጀቶች በደንብ አድርገው ደቆሱት። አሁን ደግሞ በአንድ በኩል በሻዕቢያ በሌላ በኩል ደግሞ ጃውሳውን እየጋለበ ዳግም ወደ ስልጣን ለመምጣት የሚያደርገው ጥረት እንጂ የዶክተር አብይ ችግር አይደለም። ምን ያደርግ? በሩን ከፍተውልን መታችሁ ነበር እስከ ሰላ ድንጋይ። ሁላችንም ዘምተንባችሁ ነበር። እምቢ ብላችሁ አሁንም ጦርነት እየደገሳችሁ ያላችሁት እናንተ። ከእናንተ መካከል በርካቶች ከበረሃ ጀምሮ ክቡር ዶክተር አረጋዊ በርሄ ሲናገሩ ሰምታችኋል። ከመለስ ጋር 33 ቀን ነው የተከራከሩት በረሃ ውስጥ። ከዛ በኋላ ነው የተለያዩት። ስለዚህ ስትፈልግ ወደ መንግስት ሂድ፣ ስትፈልግ እዛው ዝም ብለህ ቁጭ በል፣ ስትፈልግ ወደ ውጭ ተባሉ። ውጭውን ተጠቅሞ ሄደው ዶክተር አረጋዊ በርሄ መጥተው ዛሬ ምስክርነት እየሰጠው ናቸው። ህወሓት በሚለኩሰው ጦርነት ዶክተር አብይ ምን ያደርግ? እስቲ እንደው መጀመሪያ እየገደልን እንሂድ። እናንተ እንደው ዙሪያ ጥምጥም እየሄዳችሁ ነው። ግን ህወሓት በሚለኩሰው ጦርነት ዶክተር አብይ ምን ያደርግ? ትላንትና ነው የዛሬ 5 ዓመት ሰሜን ዕዝ በተኛበት የተወጋው። በተኛበት ባይሆን ኖሮ በአንድ ምሽት ተደራጅተው አቅደው በሚገባ ተናበው ባይመጡ በአንድ ምሽት በተኛበት ሁሉም ቦታ ላይ ገብተው ቄስ መያዝ ያለባቸው ቦታ ቄስ ይዘው መክበብ ያለባቸው ቦታ ከበው በተኛበት ከመካከል ባሉ ባንዳዎች ጭምር በአንድ ሌሊት ነው አርደውት ያደሩት። ከዛ በኋላ ነፍስ ያውጪኝ ብሎ ለማምለጥ የሞከረው ጥቂት ሰራዊት ደግሞ በሲኖትራክ ሄደውበታል። ራቁቱን አንበርክከው ሲያስኬዱት በአይናችን ተመልክተናል። አንበርክከው ሲያስኬዱት ከዛ በኋላ 3 ጊዜ ተዋጉ። መጡ እኮ ሸዋሮቢት ድረስ ታስታውሳለህ? እሸቴ ሞገስና ልጁ መስዋዕትነት ሲከፍሉ ለተቀደሰ ዓላማ ሸዋሮቢት ድረስ እኮ መጥተዋል። ሰላ ድንጋይ ድረስ አልፈው መጥተዋል። ደርሰው ነበር። አዲስ አበባ ብንደርስ ብለው ወደ አዲስ አበባ እየገሰገሱ ነበር። ስልጣን ላይ እንደሚመጡ እየተናገሩ እንደሚያንበረክኩ እየተናገሩ ትግራይ ትስዕር ብለው መጥተው ነበር። ያኔ እያንዳንድህ አጠገብ ቆመ ነበር። ያኔ ቆምከው ሳይገባህ ነው። በንጮፍ ያ ነገር ሳይገባችሁ ነው ያኔ ቆማችሁት። ቆሞ ቀሮች ተቸካዮች ከመሪ ጋር ዘምታለሁ ብላችሁ ያን ያህል የተነሳሳችሁት ሳይገባችሁ ነበር። ያ ቡድን አሁንም ጦርነት ከመቀስቀስ ውጪ የፕሪቶሪያ ስምምነት አለ፣ አክብር እና አክብር ነው። የፕሪቶሪያ ስምምነት ላይ የህወሓቶች ምዕራብ ትግራይ የሚሉት የአማራው ደግሞ ወገን ወልቃይት ጠገዴ ሰቲት ሁመራ
ራያ የኔ ነው በሚለው ይሄንን አቻችሎ ህጋዊ በሆነ መንገድ ሀገራዊ በሆነ ሰላማዊ በሆነ መንገድ አብሮ መኖር የሚቻልበትን ሁኔታ በሚያስቀጥል አግባብ ይፈታ የሚለው ላይ አንድ ላይ እናንተ አሁን ይሄ የአማራው ጽንፈኛ የጃውሳው ደጋፊ ወልቃይት ጠገዴ ሰቲት ሁመራና ራያ ምዕራብ ትግራይ ተብለው በዛም ያሉት በዚህም ያሉት እንዳለ ይካተቱ ቢባል ምንድነው የምትሉት? እንተዋወቃለን እኮ በደንብ አድርገን እኮ እንተዋወቃለን። በደንብ አድርገን እንተዋወቃለን። መፋጀት ነው የምትጀምሩት አይደል? ጦርነት ውስጥ ነው የምትገቡት። ስለዚህ በሰላማዊ መንገድ እርታ ለርታ ዊን ዊን በሚል አግባብ እንዴት አድርገን ያለውን ነገር በምን አይነት አግባብ እናስቀጥለው? ሌሎች ሀገሮች እንዲህ አይነት ነገር ሲያጋጥማቸው እንዴት አድርገው ፈቱት? በእኛ ሀገር ነባራዊ ሁኔታ ደግሞ እንዴት አድርገን የሁለቱንም ፍላጎት ባልነካ ሀገራዊ ጥቅምን ባልነካ አብሮ መኖርን በሚያጠናክር ለትውልድ በማይሻገር ቂም እንዴት አድርገን እንፍታው? የማይካድራ የተለያዩ ቦታዎች ጭፍጨፋዎች የምናስታውሰው እናንተ ዛሬ አብራችሁ ሆናችሁ ባልደረቀ የትግራይ ህዝብ ደም ላይ ከሻቢያ ጋር ባልደረቀ የማይካድራ ጭና ጋምሳ ጋሊኮማ ደም ላይ ከህወሓት ጋር ተባብራችሁ ነው የቆማችሁት። አላማችሁ ስለሚገባን ነው። ሱዳንን ስላየናት ነው። ደቡብ ሱዳንን ስላየናት ነው። ሶማሊያን ስላየናት ነው። ዓለም አቀፍ ኃይሎች ያላቸውን ፍላጎት ጠንቅቀን አበጥረን አብጠርጥረን ስለምናውቅ ነው። እናንተን ደግሞ ከሁሉም በላይ ስለምናውቃችሁ ነው በፖለቲካው ላይ። በተመሳሳይ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድን ከመነሻው ጀምሮ የምንደግፈው ስህተት ነው ብለን ባሰብነው ነገር ስርዓቱን ኮንነን ነበር። ምንም እንኳን እሱን ፐርሰናሊ ስም ጠርተን እንትን ባንልም፣ ይሄ ደግሞ የዲሞክራሲ ሀሁ ብቻ ነው። ያ ማለት ግን ሀገር በሚያፈርስ አግባብ አይደለም። ለምንድን ነው ህግና ስርዓት የማይከበረው? የማይከበረው ግን በማን እንደሆነ አየን። ምክንያቱም ሶማሊያ ለምን አይከበረው ህግና ስርዓት? እስቲ ንገሩኝ። መንግስት የለም ሶማሊያ ውስጥ ለምን አይከበረው? አንድ አይነት ቋንቋ አንድ ሃይማኖት ኖራቸው ለምንድን ነው ህግና ስርዓት የማይከበረው? በጎሳ ለይተው የጎሳ ቡድኖችን ስላመጡ። ኮንጎ ከሁለተኛው ዓለም ጦርነት ጀምሮ በ10 ሚሊዮኖች ሰው አልቆ ለምንድን ነው ህግና ስርዓት የማይከበረው? 126 የጎበዝ አለቆች ዘመነ ካሴ አይነት፣ ምሬ ወዳጁ አይነት፣ ደብረጽዮን እሱን ነው የምወስደው ለጊዜው፣ ታደሰ ወረደን አይነት 126 ለየብቻቸው